በህይወት የለችም ብላ ይሄንን ነገር ለሱ ከመንገሯ በፊት ገዛኸኝ ትሁትን ወደ ሱቅ ልኳት ለቤቲ ስልክ ደውሎ ቶሎ በይና 5 ደቂቃ ያለኝ ብሎ ጣርቷት ነበርና ለምንድነው እሱ ትሁትን ከቤት አስወጥቶ ቤቲን መጥራት ያስፈለገው ብለን ስናስብ እዚህ ጋር ምናልባት ገዛኸኝ ይሄን ነገር ተጠራጥሮ ይሆናል ከቤቲ ጋር ሆኖ አለሜን ከዛ ክፍል ውስጥ አስወጥቶ ሌላ ቦታ ያስቀምጧታል። ናቲ ደግሞ ትሁት ይሄንን ነገር ከነገረችው በኋላ ሮጦ ያንን ክፍል ማየቱ አይቀርም ወይ ደግሞ እዚህ ቤት ውስጥ የሆነ ችግር መፍጠሩ አይቀርም በሚለው ይሄንን ነገር አስቦ ለአለሜ ሌላ ቦታ አዘጋጅቶላት ከቤቲ ጋር ከዛ ክፍል ያስወጣታል። እናም ደግሞ ያንን ክፍል ባዶውን ቆልፎ ያስቀምጣሉ። ቤቲም ለዛ ተዘጋጅታ ቁጭ ያለች ይመስላል። ናቲ ይሄንን ነገር ከነገረችው ተዘጋጅቶ ይመጣል የሚለውን ነገር ማለት ነው። ምናልባት ያ ነገር ባይሆን ራሱ ትሁት መንገድ ላይ ለናቲ የተባለችውን ነገር ከነገረችው በኋላ እናትህ በህይወት የለችም እኔ ተሳስቻለሁ ብላ ይሄ ገዛኸኝ ያዘዛትን ነገር ከተናገረችና ናቲ እሷ ላይ ጮሆ አንቺም እንደነሱ ክፉ ነሽ ሁላችሁም ልታሳብዱኝ ነው ቆርጣችሁ የተነሳችሁት ብሎ እሷ ላይ ተናዱ ጥሏት ሲሄድ ወዲያውኑ ነበር ስልክ ደውላ ወይ ለገዛኸኝ ወይ ደግሞ ለቤቲ ይሄንን ነገር እየተናገረችው ማለት ነው። በእርግጥ ለገዛኸኝ ነው ይሄንን ነገር የምትናገረው። ያላችሁኝን ነገር አድርጌያለሁ ለልጁ ነገር ያለው ልጁ እያበደላችሁ ነው የሚለውን ነገር ነው ቃል በቃል እያበደላችሁ ብላ ይሄንን ነገር የነገረቻቸው ማለት ነው። ምናልባት ናቲ ከትሁት እንደተለየ እዛ ቤት ከመድረሱ በፊት ቤት ከመጣ ይሄንን ነገር ሊያጣራ ይችላል ብሎ ምናልባት አለሜን ከዛ ክፍል ሊያስወጧት ይችላሉ ማለት ነው። ግን በየትም መንገድ ይሁን አሁን ላይ ናቲ አለሜ ያለችበትን ክፍል ከፍቶ ገብቷልና በእርግጠኝነት ደግሞ አለሜን እዛ ክፍል ውስጥ ሊያገኛት አይችልም ማለት ነው። ሌላው ነገር ደግሞ ገዛኸኝ አለሜ ያለችበትን ክፍል ገብቶ ሁለት ምርጫ ሰጥቷት ነበር። ከዚህ ቤት ውጪና ጥፊ ሰው የማያይሽ ቦታ ራቅ ብለሽ ከዚህ ጥፊ ያ ካልሆነ ደግሞ እኔ እገልሻለሁ የሚለውን ነገር ነግሯት ነበር። አለሜ ደግሞ ከዛ ከወጣች ሌላ መሄጃ የላትም ምንም ገንዘብ እጇ ላይ የለምና ከዛ ልውጣ ብትል ራሱ ሌላ ቦታ የምትሄድ የለምና እሷ የፈለገችው እዛው እነሱ ጋር መቆየት ነው። ምናልባት ገዛኸኝ የፈለገውን ነገር ያድርገኝ ከፈለክም ግደለኝ የሚለውን ነገር ለሱ ነግራ ማለት ነው። ግን ደግሞ ትሁት እዛ ጋር አብሮ ቡና እየጠጡ እያወራቻት በነበረው መንገድ አለሜ እዛ ጋር ገዛኸኝ ያቀርበላትን ምርጫ ከዚህ ቤት ውጪና ጥፊ የሚለውን ነገር ብትቀበል ኖሮ እውነትም ወደ ነካሌብ ቤት ከካሌብ አባት ጋር እዛ ትሆንና ከዛም በኋላ ምን ማድረግ እንዳለባቸው እንዴት ነገሮችን ቦታቸውን ማስያዝ እንዳለባቸውና ከዛም በኋላ እንዴት ከናቲ ጋር መገናኘት እንደምትችል ራሱ ነገሮችን ሁሉ መወያየት ይችሉ ነበር። ግን ደግሞ አለሜ ቀደም ብላ ይሄንን ነገር አላሰበችውምና ለገዛኸኝ እዛው ጋር የትም አልሄድም እዚሁ እሆናለሁ ከፈለክ ግደለኝ የሚለውን ነገር ነው የነገረችው ማለት ነው። ግን ደግሞ ትሁት እዛ ጋር በመከረቻት ወይ ደግሞ እንዲህ ብታደርጊ ኖሮ ባለቻት መንገድ ወደ ነካሌብ ቤት ብትሄድ ነገሮች ሁሉ በጣም ጥሩ ይሆኑ ነበር ማለት ነው። ናቲ ከዚህ በኋላ ምንድን ነው የሚያደርገው? ገዛኸኝ ቀደም ብሎ እዛ ጋር ያቀናበረውን የአለሜ መቃብር የተባለውን ነገር አሳይቶታል። እዚህ ጋር ደግሞ ትሁት እናትህ እኮ በህይወት የለችም እኔ ነኝ የተሳሳትኩት ብላዋለች። ሶስተኛው ነገር ደግሞ ናቲ አሁን ላይ ትሁት ከዚህ በፊት እናትህ እዛ ክፍል ውስጥ ነው ያለችው ብላ አንድ ክፍል ያሳየችውን ቁልፍ አግኝቶ ከፍቶ ገብቷልና እዛ ውስጥ ደግሞ አለሜን አያገኝም። ከዚህ በኋላ ምንድን ነው የሚሆነው ምንድን ነው የሚያደርገው የሚለውን ነገር ስናይ ሙሉ ለሙሉ ሊናደድና ሊቀየም የሚችለው ትሁትን ብቻ ነው ማለት ነው። ለምን ከተባለ ትሁት ነች ከዚህ በፊት እናትህ በህይወት አለች አልሞተችም እዛ ክፍል ውስጥ ነው በር ተዘግቶባት ያለችው ብላ የነገረችው ትሁት ነችና ለምን ዋሸሽኝ ለምን እንደዚህ ብለሽ እናቴ ላይ ተሳለቅሽ በሚለው ትሁትን ይጣላታል ማለት ነው። ሌላው ነገር ደግሞ ዛሬ ቤቲን በጣም ያስደሰታት ነገር ትሁት ልጅ አላት የሚለውን ነገር ስትሰማ በጣም ደስ ብሏት ነበር። ከሁሉም ነገር በላይ ትሁትን በልጇ አስፈራርተን የፈለግነውን ነገር እንድታደርግ እናስገድዳታለን እንደሚለው እንደ ገዛኸኝ አስባ ሳይሆን እዚህ ጋር ትሁት ልጅ ካላት ናቲ ከሷ ጋር አይሆንም የሚለውን ነገር አስባ ነው እሷ በዚህ ልክ በጣም ደስተኛ የሆነችው ማለት ነው። ምናልባትም ከዚህ በኋላ ይሄንን ነገር ራሱ ልትነግረው ትችላለች ቤቲ ማለት ነው። ትሁት እኮ ውሸታም ነች። መጀመሪያ ላይ እናትህ እዛ ክፍል ውስጥ አለች ብላ ዋሽታለች። ሌላው ነገር ደግሞ የዋሸችህ ትሁት እኮ ልጅ አላት የሚለውን ነገር ትነግረዋለች። ከዛም በኋላ ናቲ እያመነ የሚሄደው ትሁት ውሸታም እንደሆነች ነው ማለት ነው። ከዚህ በኋላ እንዴት አድርጎ እሷን እንደሚያምናትና እንዴት አድርጎ እናቱ በህይወት እንዳለች እንደሚያውቅ ባይታወቅም ግን ደግሞ ነገሮች ከዚህ በኋላ በጣም ከባድ ይሆናሉ ማለት ነው። ምናልባትም ገዛኸኝ አሁን አለሜን ከዛ ክፍል ካወጣት ራሱ ትሁት የማታይበት ቦታ ሊያስቀምጣት ይችላል።
ትሁት እሷን እያገኘቻት እዛ ክፍል እየገባች እሷን እያወራቻት ወደ ጤንነቷ እየመለሰቻት እንደሆነ ሁለቱም ተገንዝበዋልና ከዚህም በኋላ ሊያደርጉት የሚችሉ ትሁት የማታይበት ቦታ ያስቀምጧታል። ከዛም በኋላ ከዚህ በፊት የሚያደርጉትን ነገር በተደጋጋሚ አለሜን እዛ ጋር የማይሆን ነገር ሞራሏን የሚነካ ቃላትን እየተናገርን ጤናዋ እንዲናጋና እንድታበድ እናደርጋለን የሚለውን ነገር ያንን ነገር አጠናክሮ ሊቀጥሉበት ይችላሉ ማለት ነው። ሌላው ነገር ደግሞ ትሁት አሁን ላይ ለናቲ የነገረችውን ነገር ለምን ለናቲ ይሄንን ነገር ተናገረች የሚለውን ነገር ልንፈርድባት አንችልም። የልጅ እናት ነች። እዛ ጋር በልጇ አስፈራርቷት ነው። ግን ደግሞ እዚህ ጋር ሌላ ነገር ማድረግ ትችል ነበር ትሁት ማለት ነው። ሌላ ምርጫ ነበረ። ይሄንን ነገር እዚህ ጋር እየተካሄደ ያለውን ነገር ለናቲ ብታማክረው ኖሮ እናትህ እዛ ክፍል ውስጥ አለች፣ እኔ ደግሞ እናትህ በህይወት እንዳለች እንደነገርኩ ገዛኸኝ አውቋል። አሁን ደግሞ እኔን በልጄ እያስፈራራኝ ያለው ለናቲ እናቱ በህይወት እንዳሌለችና እንደዋሸሹ ወይ ደግሞ እዛ ጋር እንደተሸወድሽ አድርገሽ ንገሪ ብሎ እኔን እያስገደደኝ ነው። ስለዚህ ከዚህ በኋላ ምንድን ነው የምናደርገው የሚለውን ነገር ቁጭ ብሎ ከናቲ ጋር ቢማከሩ ኖሮ ናቲ ነገሮችን ሁሉ እያወቀ ከዛም በኋላ ትሁት አሁን ላይ እናትህ በህይወት የለችም የሚለውን ነገር እንደነገረችውና ትሁትን እንደተቀየማት እንደተናደደባትና እዛ ጋር እንዴት እናቴ በህይወት ሳትኖር እሷ ደግሞ እዛ ክፍል ውስጥ እናትህ አለች እያለች እኔ ላይ ትቀልዳለች በሚለው የእውነት ትሁትን እንደተቀየማት አድርጎ ሁለቱም ተማክሮ ድራማ መስራት ይችሉ ነበር ማለት ነው። ያ ማለት ገዛኸኝ የትሁትን ልጅ ምንም ነገር እንዳያደርጋት ማለት ነው። ከዛም በኋላ ከዚህ በፊት እንደሚያደርጉት ቤቲና ገዛኸኝ ከዛ ቤት ወጥቶ ወደ ውጭ ወይ ደግሞ ወደ ስራ መሄዳቸው አይቀርምና ናቲ እዛ ቤት እየመጣ እናቱን ማግኘት ይችል ነበር። ትሁት ይሄንን ምርጫ መውሰድ ትችል ነበር። ግን ደግሞ ለልጇ ስለፈራች እሷ ያደረገችው በቀጥታ ገዛኸኝ እዛ ጋር ያዘዛትን ነገር ነው ያደረገችው ማለት ነው። ምናልባት ከዚህ በኋላ እንዴት አድርጋ ናቲን እንደምታሳምኑ ባይታወቅም ግን ደግሞ ነገሮች ከባድ ይሆናሉ። ናቲ ከዛ በኋላ ራሱ እዛ ቤት ላይ መጣም ይችላል። መጀመሪያም ትሁትን ብሎ ነው። እናም ደግሞ እናት እዛ ቤት ውስጥ አለች ስላለችው ነው። አሁን ደግሞ ትሁት እዛ ክፍል ውስጥ ነው እናት ያለችው ብላ ያሳየችውን ክፍል ገብቶ አይቷልና እናቱም እንዳሌለች አረጋግጧልና ከዚህም በኋላ እዛ ቤት ላይ መጣም ይችላል ማለት ነው። እንዴት አድርጋ ደግሞ ትሁት እሱን አግኝታ ይሄንን ነገር እንደምታሳምኑ ባይታወቅም በእርግጥ ነገሩ ከባድ ነው የሚሆነው። እዛ ጋር ገዛኸኝ ሙሉ ቤተሰቦቿ ያሉበትን ቦታና ስለ ቤተሰቦቿ ሙሉ መረጃ አለው። የቤተሰቦቿ የሀብት ደረጃ ራሱ ምን ያህል እንደሆነ አይቶ ነው አሁን ላይ ትሁት እንዴት ነው ቤተሰቦቿ ያን ያክል አቅም እያላቸው የቤት ሰራተኛ ሆና የመጣችው የሚለው ነገር ጥያቄ ፈጥሮበታል ማለት ነው። በእርግጥ ትሁት ወደ አዲስ አበባ መታ የቤት ሰራተኛ የሆነችው ከተመስገን ለመሸሽ ነበር። ያኔ ተመስገን ጠልፎ እሷን ከወሰደ በኋላ እሱ ደግሞ ከእስር ቤት ወጣ ሲባል ነው ከሱ ለመደበቅ ወደ አዲስ አበባ የመጣችው ማለት ነው። ገዛኸኝ ደግሞ እዚህ ጋር ምንም የሚያውቀው ነገር የለምና ትሁት ቤተሰቦቿ ችግረኛ አይደሉም፣ ጥሩ አቅም አላቸው የሚባሉ ቤተሰቦች ናቸው። እሷ ግን ለምንድን ነው ሰራተኛ የሆነችው የሚለው ነገር ራሱ ጥያቄ ፈጥሮበታል። ያ ማለት ስለ ቤተሰቦቿ በጥልቀት ነበር የተመራመረው ማለት ነው። ስለዚህ ትሁት አሁን እዚህ ጋር የሆነ ስህተት ብትሰራ ወይ ልጇ ላይ ወይ ደግሞ ሌሎች ቤተሰቦቿ ላይ ጉዳት እንደሚያደርስ አድርጎ ነው አሁን ላይ እሷን ያስጠነቀቃት ማለት ነው። ከዚህም በኋላ ትሁትም ትፈራለች። ምናልባትም ናቲን አግኝቼ ይሄንን ነገር ልንገረው ብላ እንደዚህ አይነት ሪስክ ውስጥ ላትገባ ትችላለች ማለት ነው። ግን ደግሞ ቀደም ብላም ለዓለሜም ስትነግራት ነበር ይሄንን ነገር ገዛኸኝ እዚህ ጋር ያዘዘኝን ነገር ለናቲ መንገሬ አይቀርም፣ እኔ ለልጄ እፈራለሁ፣ ልጄ ምንም ነገር እንዲያደርግብኝ አልፈልግም ብላ እዚህ ጋር ገዛኸኝ ያላትን ነገር ለናቲ እንደምትነግረው ለዓለሜም ነግራ ነበር ማለት ነው። ዓለሜም እሷን ተረድታታለች ማለት ነው። ያን ያክል አልፈረደችባትም። ከዚህም በኋላ ምናልባት ዓለሜን ከትሁት ስር ካልደበቁ በስተቀር እንዴት እንደሚያደርጉና እንዴት ደግሞ ናቲን እንደሚያሳምኑ ያለውን ነገር ከዚህም በኋላ ትክክለኛውን መፍትሄ ፈልጎ ያንን ነገር ናቲን ሊያሳምኑት ይችላሉ። እናም ደግሞ ስለ ትሁት ልጅ ራሱ ካነሳን ከዚህ በፊት ተመስገን እሷን ሲያሳድዳት የነበረ ጊዜ በልጇ ነበር እሷን ሲያስፈራራ የነበረውና ከዚህም በኋላ ምናልባት ለእህቷ ትደውልና ለተወሰነ ጊዜ ከዛ ቦታ ዞር በይ በሚለው ልጇን ዞር ካደረገች በኋላ እዚህ ጋር ያለውን ነገር ደግሞ እውነታውን ልታወጣም ትችላለች ማለት ነው።